አሁን ላይ ሀብታም የሚባል ሰው ምን አይነት ነው ብዬ ብጠይቃችሁ እናንተ ሶሻል ሚዲያ ላይ እንደምታዩት ላምበርጊኒ እና ፌራሪ መኪና ያለው ከሉዊስ ቪተን እስከ ዲዮር እና ባሌንሺያጋ ያሉ ብራንዶችን በየቀኑ እየቀያየረ የሚለብስና እናንተ እንድታዩት ሀብቱን ሶሻል ሚዲያ ላይ እያሳየ ፍሌክስ የሚያደርግ ሰው ነው ትሉኛላችሁ። ግን እውነታው ይህ አይደለም። ትክክለኛ ባለሀብቶች እናንተ ከምታውቋቸው የሶሻል ሚዲያ ሀብታም ነኝ ባዮች በብዙ መልኩ የተለዩ ናቸው። በአሁኑ ዘመን ብዙ ወጣቶች ሶሻል ሚዲያ ላይ እየወጡ ያላቸውን ሌክዠሪ መኪና፣ ቤትና ልብስ ከዛም አልፎ ባንክ አካውንታቸው ላይ ያለው ብር አለፍ ሲልም ቤተሰቦቻቸውና ሚስቶቻቸውን እያሳዩ ይገኛሉ። ግን እነዚህ ሰዎች ይህን ሁሉ ነገር የሚያሳዩ ለምንድን ነው? የእውነትስ ሀብታም ናቸው ወይስ እያስመሰሉ ነው? ይህንን ጥያቄ ለበኋላ እናቆየውና አሁን ወደዚህ ሀሳብ እንምጣ። ዓለማችን ላይ የሚገኙ ትላልቅ ባለሀብቶች፣ ኢንቨስተሮች እና የቢዝነስ ሰዎች የሚከተሉት የገንዘብ ሳይኮሎጂ ኦልድ ማኒ ሳይኮሎጂ ይባላል። የዚህ ሳይኮሎጂ ዋናው ሀሳብም ሀብት ግላዊ ነው የሚል ነው። ይህንን አስተሳሰብ የሚከተሉ ትላልቅ ቢሊዮነሮችን መንገድ ላይ አይተህ ማን መሆናቸው ላታውቃቸው ትችላለህ። ምክንያቱም ታየትና ለመታወቅ ብለው ሌክዠሪ እና ብራንድ ልብሶችን አይለብሱም። ሶሻል ሚዲያ ላይ እየወጡ ሀብታቸውን አያሳዩም። አሊያም ደግሞ ላምበርጊኒ እና ፌራሪ የመሰሉ የስፖርት መኪኖችን በመግዛት ብራቸውን አያባክኑ። እነዚህ ሰዎች ሀብታቸውን ለማሳየት ብለው ምንም ነገር አያደርጉም። ምክንያቱም ለነዚህ ባለሀብቶች ሀብት ግላዊ ነው። መኪናና ቤት ሲገዙ ዘላቂና አስተማማኝ የሆነውን ይመርጣሉ። ልብስ ሲገዙም ብራንዱ ላይ ፎከስ ከማድረግ ይልቅ ምንም አይነት ብራንድ የሌለውና ሃይ ኳሊቲ የሆነውን ይመርጣሉ። ምክንያቱም ለነሱ ምቾትና ዘላቂነት ከምንም ነገር በላይ ተመራጭ ስለሆነ። እነዚህ ባለሀብቶች ሀብታቸውን ያገኙት የተለያዩ ቢዝነሶችን በመስራት ኢንቨስት በማድረግና ለብዙ ዓመታት በመልፋት ስለሆነ ያላቸው የሀብት መጠን በዛ ልክ በጣም ብዙ ነው። በሌላ መልኩ ሶሻል ሚዲያ ላይ የምናያቸው ሀብታም ነን ባይ ወጣቶች የሚከተሉት የገንዘብ ሳይኮሎጂ ኒው ማኒ ሳይኮሎጂ ይባላል። የዚህ ሳይኮሎጂ ዋናው ሀሳብም መታየት ነው። እነዚህ ወጣቶች እንደ ፎሬክስ ትሬዲንግ፣ ዩቲዩብ እና ቲክቶክ እንዲሁም ሌሎች የኦንላይን ስራዎች በመስራት ያገኘዋትን ገንዘብ ብራንድ ልብሶችን በመግዛት፣ ቅንጡ መኪናዎችን በመግዛት እና ድህነታቸውን ሊደብቅላቸው የሚችሉ ነገሮችን በመግዛት ሀብታም መስለው ለመታየት ይሞክራሉ። ምንም እንኳን ገንዘብ ቢኖራቸውም እንዴት ኢንቨስት እንደሚያደርጉትና የበለጠ ሀብት ማግኘት እንደሚችሉ ስለማያውቁ የሚያብረቀርቁ ነገሮችን በመግዛት ገንዘባቸውን ያባክናሉ። አሁን ወደ በፊቱ ጥያቄ እንመለስ። እነዚህ ሰዎች ሶሻል ሚዲያ ላይ እየወጡ ያላቸውን ሁሉ ነገር የሚያሳዩ ለምንድን ነው? ምክንያቱም እነዚህ ሰዎች እየኖሩ ያሉት ለመታየት ነው። ሀብታም መሆናቸውን ብዙ ሰው እንዲያውቅ የሚፈልጉትን ሰው ድሃ ናቸው ብሎ እንዳያስብና ድህነታቸውን ባገኙት በር ለመሸፈን ነው። እንደኔ አስተሳሰብ ኦልድ ማኒ ከኒው ማኒ የበለጠ ይመስለኛል። ምክንያቱም በጣም ሀብታም ስትሆንና ማንም ሀብታም መሆንህን የማያውቅ ከሆነ በነፃነትና በብቸኝነት ሀብትህን ማጣጣም ትችላለህ። ነገር ግን ለመታየት ከሞከርክ ያለህን ገንዘብ በሚያብረቀርቁ ነገሮች ላይ ከጨረስክ ሀብታም መሆንህ ዋጋ ያለው መስሎ አይሰማኝም። እናንተስ ምን ታስባላችሁ? ኒው ማኒ ወይስ ኦልድ ማኒ? የትኛው ይበልጣል? ሀሳባችሁን ኮመንት ላይ አሳውቁ። ቪዲዮውን ጠቃሚ ሆኖ ካገኛችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ።